እግዚአብሔርን አታቀሳሰብ። እኔ እንለያይ እንዲህ ለምትዩ ነገር እኔ እሺ ብዬ ኮንሰምቱኝ። እግዚአብሔርን አይኔን አታይም፣ አይንሽን አላይም። እንጠፋፋለን። ኦኬ ዛሬ እንግዲህ ቦራ በአዲስ ነገር መጥቷል ማለት ነው። አረ ብሩክ አልተቻለም። እንግዲህ ፍቅረኛውን ዛሬ ጠልፎ ወደ አዲስ አበባ ከፍፄ ጋር ጉዞ ጀምሯል ማለት ነው። ማን ነው የሀይሚ ውበት እያደረ እንደ አደይ አበባ እያበበ መሆኑን እንደኔ እየተመለከታችሁ ነው ቤተሰብ። በጣም እኔ የምር ነው የምላችሁ እና ሰሞኑን ደግሞ የተለየ ነው በቃ በጣም ምር እያለባት ነው የመጨረሻ ማለት ነው። በእርግጥ ከመጀመሪያውም ውብ ነች እና ስዩዋት ዛሬ ራሱ እዩዋትና እንደው በጣም ነው የምታምሪው ቅመም የሆነች ልጅ ማለት ነው። ቦራ እንግዲህ ሀይሚን ወደ አዲስ አበባ እንሄድ ይቅርታም ብሎ ብዙ ነገሮችን እየሞከረ ነው ግንኙነታቸውን ወደ ሰላም ለመመለስ ማለት ነው እና ነገር ግን ሀይሚ ደግሞ እንግዲህ በተፈጠረው ነገር በቃ ከዚህ በኋላ በቃኝ፣ ምርጬ አንተ ልትሆን አትችልም፣ የምትሆን ሰው አይደለህም ብላ እንግዲህ ትንሽ ጓገጭ እያለችበት ነበርና በቡራ ላይ ማለት ነው። ምክንያቱም ሲጣሉም ሲጋጩም ቡራ ቀለበት ይዞ ስለሚመጣ ሀይሚ ደግሞ በመጣ ቁጥር ቀለበት ለምንድን ነው የምትመጣ ምናምን ብላ እንግዲህ በዚህም ተጋጭተዋል። ስለዚህ ብሩክ የመጨረሻ አማራጭ ሲያጣ እንግዲህ ከሀሰን ጋርም ትናንት ቪዲዮ ሰርተዋል አይቻለሁ። የመጨረሻ ምርጫውን ሲያጣ ወደ አንድ ወደሚናፍቋት በጣም በፍቅር የተሞላች ክላስ ወይም ፍቅር ብቻ ያላት ክፍል ጠባብ ክፍል አለች እና ወደዚያ ይዟት ሊሄድ ነው መሰለኝና የጨረቃ ቤተሰቦች ታስታውሳላችኋ? ሲጣሉ እዛች ጠባብ ቤት ነበረ በፍቅር ታርቀው የሚመለሱት። ስለዚህ ቡራም ዛሬ እሱን ለመጠቀም የመጨረሻ ሁለተኛውን እርምጃ ወስዷል። አንድ እርምጃ ያኔ በቃ እንታረቅ አብረን ወደ አዲስ አበባ እንሂድ ብሎ ዛሬም ብሏታል። እሷ ግን አልሄድም ነው ያለችው። ሳታስብ ልብስ ሳትዝ ምንም ሳትል ለነጋሽዬም ሳትናገር ከፍፄ ጋር ማለት ነው ተባብረው በመኪና አስገብተው አዲስ አበባ አለም ይዘዋት እልም ማለት ነው። እና በነገራችን ላይ ለፍቅር ስለሆነ ችግር የለውም። ያኔ ቡራም ስለሆነ ነጋሽዬ ያምኑታል እና ብርሽም ያምኑታል። ለፍቅር ስለሆነ ችግር የለውም ብዬ አስባለሁ። እንግዲህ ቡራም መልእክት አለው። የጨረቃ ፋሚሊ በዚህ መሀል ችግር ቢፈጠር አደራችሁን ከጎን የሆኑ እኔ ለፍቅራችን ስል ነው ብዙ መስዋዕትነት የከፈልኩለት ፍቅር፣ እሷም ብዙ መስዋዕትነት የከፈለችበት ፍቅር የሁለታችን ግንኙነት በእንደዚህ ሁኔታ በቃ መለያየት የለብንም ብሎ እንግዲህ ለፍቅር ሲል ነው ብሩክ እንግዲህ ይሄን ያደረገው። በቃ ብቻዋን ይዞ ሄዶ እዛሽ ጠባብ ክፍል እንግዲህ አይን ወልያየት ነው ማለት ነው። በቃ ቁጭ ብዬ ምን አርግ ነው የምትይኝ ነው ምላት ብሏልና እኔ ገርሞኛል የምር እንዴት እንዳስታወሰው ራሱ ያችን ክላስ ማለት ነውና በጣም ነው የገረመኝ ከሚባለው በላይ ሀይሚ እያለች ማለት ነው እየጮኸች ዛሬማ ጮኻለች። በቃ እንግዲህ ፍፄም ተባባሪ ነው። ያው ፍፄ የሁለታቸውን ግንኙነት አንድ እንዲሆኑ ከሚፈልጉት ቁጥር አንድ ፍፄ ነው። እውነት ለመናገር የእነሱን አንድነት ነው የሚፈልገው። ሀሰን ደግሞ ከሀይሚ ጎን ነው የሆነው። ከእሷ ጎን ስለሆነም ያን ያህል ክፉ ነገር የለውም የሀሰንም ቢሆን ማለት ነው። እና ብሩክ ግን የምር ማለት ነው ዛሬ መኪና ውስጥ ከገቡ በኋላ ሀይሚ ያለድን ብላ ስታስቸግር አውርዱኝ በቃ ዘልሌ ወርዳለው መንገድ ላይም ቢሆን እያለች ስታስቸግር ማለት ነው። እና ብሩክ አንድ ቃል የተናገረው ነገር አለ እና እሱ ነገር እኔም አስደንግጦኛል። እና ምንድን ነው የምትይው? ከዚህ በኋላ በቃ በሆነውም ባልሆነው እንለያይ የሚለውን ቃል አትበይ። አንቺ መለየቱን ከሆነ የምትፈልጊው ከዛ በኋላ አይኔን አታየኝም፣ አንቺንም አላየሽም፣ እኔም አንቺን አይንሽን ማየት አልፈልግም። በቃ እንለያይ የሚለውን ቃል አትጠቀሚ። እኔ መለየት አልፈልግም፣ አንቺን ማጣት አልፈልግም ብሎ ምርር ብሎ ሲናገር ሰማሁት ማለት ነው ዛሬ ማለት ነው። እና ሀይሚም እኮ ፈልገው አይደለም ጉራችን። አሁን እዚህ ላይ ቤተሰብ ሀይሚም ፈልገው አይደለም እኮ በቃ ማለት ነገሮች በጣም ከአቅሟ በላይ ሲሆኑ ነው ከጎኑ ትሆናለች። ሁሌም አንዳንድ ችግሮች ሲፈጠሩ ከጎኑ ትሆናለች። ግን ከጎኑ ሆና
በቃ ብሩክ አንተ በቃ በብሩክ ተማመናለሁ ብላ ታደርግና ነገሮች ደግሞ ያልታሰቡ ነገር እሷን የሚፈታተኗት ይሆናሉ እንጂ እኮ ሀይሚ በጣም ብዙ ዋጋ የከፈለችለት ፍቅር ነውና ቡራ ብቻ አንተ ብቻም አይደለም የከፈልከው። እሷ ሞር ካንተ በላይ ሴት ሆና ብዙ ዋጋ ከፍላለች። ማንም ሲሰድባት፣ ማንም ሲረግጣት፣ የፈለገ ዋቴቨር ስትባል በቃ ከብሩክ የሚበልጥብኝ ነገር የለም ብላ በዩም የመጣ በየትኞቹም ሴቶች በፕራንክም በምንም በሚመጡት ሴቶች በቡራ ፍቅር ተፈትናለች ሀይሚ ከአቅሟ በላይ ማለት ነው። የምር እኔ እዚህ ጋር ሀይሚን እኔ እንጃ ብርታቷን ሳላደንቅላት አላልፍም። ይሄ ሁሉ የምታረገው ለፍቅር ብላ ነው እና ስለዚህ ብሩክም አሁንም ቢሆን አዲስ አበባ እንግዲህ ከሄዳችሁ በኋላ በቃ ተረርተሃት አንተን ማጣት እንደማትፈልግ እኮ ሳትናገር ራሱ ግልጽ ነው ሀይሚ ማለት ነው። ከዚህ በፊት ተናግረዋለች ብዙ ጊዜ በጣም የምፈረው ቡራን ማጣት ነው በቃ ስለምወደው ብላለች። እና በአንተ ዙሪያ የሚመጣው ደግሞ ሁሌ ፈተና ስለሆነ ከዚህ በኋላ ደግሞ እንደዚህ አይነት ነገር ሀይሚን የሚያሳቅቃት በፍቅር የማትፈተንበትን ስራ ይዘህ እንድትመጣ ነው ብሩክ የምር ማለት ነው። ቢያንስ የወደፊት ላይፋቸውን ምን ማድረግ እንዳለባቸው ሽምግልና፣ ቀለበት፣ የሰርጉ ምናምን አንዳንድ ነገር ለወደፊት ሪል ላይፍ የሚሄዱበትን መስፈርት ቪዲዮ እየሰሩ ቢመጡ እንዲሁም ደግሞ ሁለታቸው ብቻ ቤት ውስጥ ፕራንክ ቢደራረጉ በቃ ኖርማል ነው እና ግን በተለይ ብሩክ በቃ በፍቅራችሁ መሀል ሴት ባይገባ እንዲሁ የፈለገ ተአምር ቪዲዮ እንኳን ብሰሩ እንዲው ቢያንስ እንኳን ሀይሚን የሚፈታተናት ነገር ባይሆን ጥሩ ነው። ምክንያቱም ወይ ተጋብታችሁ እንኳን ልጅ አልወለዳችሁም። በዚህ መሀል ችግር የከረረ ችግር ቢፈጠር መለየት ይመጣል የምር ማለት ነው። ምክንያቱም በቃ አሁን ብሩክ የኔ ነው ብላ በምታስብበት ሰዓት ደምድማ ቁጭ ባለችበት ሰዓት የሆነ ነገር ይፈጠራል። ያም በፍቅራችሁ መሀል ማለት ነው። በእርግጥ ብሩክም ፈልጎት አይደለም። የሰው ልጅ ሆኖ ፈተና የማይገጥመው የለም። ፈልጎት አይደለም። እሱንም ደግሞ በቃ ነፃ ወጣ፣ በሱ ደስ ብሎናል። እና ብሩክ ነፃ እንደሆነ ይሄን ነገር እንደማያደርገውም ሀይሚ ጠንቅቃ ታውቃለች። ግን ደግሞ በቃ ይሄንን ሰበብ አድርገው አሁን እዩ የመጣችበትን መስመር አይታችሁታል። እና ይሄ ራስ ወዳድ መሆን ነው። እንደዛ ማድረግ በሰው ላይፍ ላይ እንደዛ ማድረግ ከባድ ነው። ምንም ችግር ቢገጥማት እኮ እርዱኝ ማለት በቃ ኖርማል ነው። ቪዲዮዬን አበረታቱኝ ኖርማል ነው። ቤት እስከምከራይ ብር ማግዙኝ ኖርማል ነው። ግን በሰው ፍቅር መሀል ገብቶ የሀይሚን ሀይምሮ መጉዳት ይሄ ራስ ወዳድነት ይሆናል። እና እየሩስም ልክ አልነበረችም። እንግዲህ ብሩክም ችግሮችን አልፏል። ሀይሚም እንግዲህ ከጎኑ ነበረች። አሁን በቃ ጥሩ ነገር ይፈጠራል ብዬ አስባለሁ። እንግዲህ ከዛሽ ዶርም ማንም አይመጣም። ከትልቁ ቤት ሲሆን ነው ተንጋግተው የሚመጡ እንጂ ከዛሽ ዶርም ከወሰዳት ብሩክ ማንም አይመጣም። እነጋሽዬም ምንም እንደማይሉት ተስፋ አደርጋለሁ። ምክንያቱም ቡራ የሚከፍለው ለፍቅር ነው፣ ከሀይሚ መለየት ስለማይፈልግ ነው።